መሰረተ ልማት እና የህብረተሰብ ተሳትፎ ስራን በተመለከተ ባለፉት 6 ወራት በመንግስትና ህብረተሰብ ተሳትፎ ደረጃውን የጠበቀ ዘመናዊ ዘላቂ መሰረተ ልማት ከማቅረብ አንፃር 12232 ፕሮጀክቶችን በማከናወን ከእቅድ በላይ ማከናወን ችለናል። ኢኮኖሚያዊና ማህበራዊ ጠቀሜታ ያላቸው መሰረተ ልማቶችን በዲዛይንና ግንባታ ቢሮ በኩል 274 ፕሮጀክቶች በዚህ 6 ወር ብቻ ማጠናቀቅ ችለናል። ለአብነትም የተለያዩ ጤና ተቋማት፣ የትምህርት ተቋማት፣ የህፃናት መጫወቻዎች፣ የወጣቶችና ህፃናት ቲያትር ቤቶች፣ ሲኒማ ኮምፕሌክስ፣ የተለያዩ ስፖርት ማዘውተሪያ ስፍራዎች፣ የልጆች ማቆያዎች፣ የአስተዳደርና የፖሊስ አገልግሎት መስጫ ተቋማት፣ የተሽከርካሪ ማቆሚያዎች፣ ተርሚናሎች፣ ፕላዛዎች፣ የግብርና ምርቶች መሸጫ ማዕከላት፣ ማስፋፊያዎች እና አዳዲስ ማዕከላት፣ የማምረቻና መሸጫ ሼዶች፣ የአዲስ ኢንተርናሽናል ኮንቬንሽን ማዕከል ማስፋፊያን ጨምሮ በኮሪደር እና በወንዝ ዳርቻ የተሰሩትን ፕሮጀክቶች ያጠቃልላል። ባለፉት 6 ወራት የመንገድ ሽፋን፣ የትራፊክ ፍሰትና ደህንነትን ለማሻሻል ጥገናና ግንባታም ለማከናወን በታቀደው መሰረት ተከናውነዋል። በዚሁ አግባብ 134.8 ኪሎ ሜትር የሚሸፍን የመንገድ ግንባታ፣ 573.4 ኪሎ ሜትር የሚሸፍን የመንገድ ጥገና በድምሩ 708 ኪሎ ሜትር የተከናወነ ሲሆን ብር 17 ቢሊዮን ለዚሁ ዓላማ ጥቅም ላይ ማዋል ተችሏል። ሰፋፊ ምቹ የተሽከርካሪ መንገዶችን በማስፋፋት የብስክሌትና የእግረኛ መንገዶችን በመገንባት ንጹህና ምቹ ጎዳናዎችን በመፍጠር የመንገዶቻችን ደረጃም ዓለም አቀፍ ደረጃቸውን የጠበቁ እንዲሆን ተደርጓል።